ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! ሰሞኑን ደግሞ የምናየው ምንድን ነው? እውነት ነው ወይንስ ውሸት? እስኪ እንደው መልከት ብላችሁ። አጃኢብ እኮ ነው። በጣም አይገርምም? ግን እንዴ የውብዬ ወንድም ደግሞ በከለችው ማለት ነው። ናሁም ወደ ራሱ ሲመለስ ደግሞ ኪራ እንደዚህ እኮ ሆነባት ማለት ነው። ውብዬ በጣም ፈተና በዛባት። በጣም መቼም ፈጣሪ የሚወደውን ሰው ነው ፈተና የሚያበዛበትና ውብዬ በጣም ታሳዝናለች ማለት ነው። ባሌ ተስተካከለልኝ ብላ ስትል ወንድሟ ደግሞ እንደዚህ ሆነ ማለት ነው። በጣም በጣም የሚያሳፍር ስራ። እንዴት ህፃኔቱን ልጅ አንስቶ ይደብቃል? ተህቱ ማለት ነው። ነገሩ በሱ አይፈረድበትም። በጣም ያሳዝናል። እንደውም በእውነት በጣም ያሳዝናል ማለት ነው። እውነት ለመናገር እሱም ወዶ አይደለም በፊት ውብዬን በቃ መከታዋን ሆኖ ስንት ሲታገል ስንት ሲያደርግ ነበር። አሁን ደግሞ እሷን ትቶ ወደ ፋፌ ተገለበጠ ማለት ነው። በጣም ይገርማል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬም እንግዲህ እንደተለመደው ተመልሼላችኋለሁ ውዶችዬ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ፣ ገደፍ አድርጉኝ እስኪ ውዶችዬ። የእናንተ ግዳፍ ያስፈልገኛል ማለት ነው። በሚያሳዝን ሁኔታ ነው ዛሬ ደግሞ የመጣሁላችሁ። እንግዲህ ውብዬና ናሁም በጣም ረጅም ጊዜ ሆናቸው ማለት ነው። ተንዴ 2 ጊዜ ሰርቻለሁኝ፣ ግን የዛሬው ደግሞ ለየት ያለ ነው። ውብዬ በጣም ፈተና እየበዛባት ይገኛል። ጠንካራ ታታሪ ሴት ነበረች። እንግዲህ ለትዳሯ ያላት ክብር፣ ለባሏ ያላት ክብር ብዙ መስዋዕትነት ከፍላለች ማለት ነው። እንግዲህ ናሁም በመተት ፋፌ ድንቁር አድርጋ ፋፌ እያለ ሚስቱን የልጆቹን እናት ትቶ እንግዲህ ወደ ፋፌ እንደሄደ በስንት መከራ በስንት ትግለት ወደ ራሷ ለመመለስ ታግላለች ውብዬ በትዕግስት እንግዲህ ጠብቃ አልቅሳም አዝናም ወንድሟ ተመከታ ሆኗት እንግዲህ ታለችበት ችግርና ጭንቀት አወጣሻለሁ፣ እኔ ወንድምሽ ተጎንሽ ነኝ፣ እኔ ኪራ በጣም ነው የምወድሽ፣ አንቺ ትታዝንብኝ ማየት አልፈልግም ብሎ እንግዲህ ኪራ ለውብዬ ጠበቃ ሆኖ እሪ ዘራፍ እያለ እንግዲህ ውብዬን ተጎኗ ነበረ። እንግዲህ ናሁም ኪራ ብዙ ስቃይ ያደርስበት ነበረ። ውብዬ እንግዲህ ታግላት በዛም በዚህም ብላ ናሁም ለመመለስ ችላለች ማለት ነው። መታገስ ዋጋ አለው ይባላል በነገራችን ላይ። እንግዲህ ናሁም ወደ ቤቱ ወደ ልጆቹ ተመልሶ ውብዬ ደስታዋን አጣጥማታ ትጨርስ። እንግዲህ የእናቷ ልጅ ወንድሟ ኪራዬ እንግዲህ በቃ ባላሰበችው ሁኔታ ፋፌ እንግዲህ እንደ ሽቱ እየነፋች በመተት ወደ ራሷ አዙረዋለች ማለት ነው። በጣም ያሳዝናል። እንዴ ወዴት እየሄድ ነው ግን? አሁን እኮ በቃ መተት ይፋ በቃ በገሃድ በሜዳ ላይ ሆነ እንዴ! ግን ምን ትጠቀማላችሁ? የሰው ህይወት ምስቅልቅል ለማታደርጉ ማለት ነው። ኧረ ተው ፈጣሪያችሁን ፍሩ። እስኪ የሞቀ የደመቀ ቤታችሁን የሁለት ልጆች እናት አባት አላይታችሁ ምን ትጠቀማላችሁ? ለጊዜው እኮ ትጠቀማላችሁ፣ ግን ያ ነገር ቲፈስድ ብሎ መፍሰዱ አይቀርምና እናንተም ትጎዳላችሁ። የእሷ እጣ ፈንታ እኔ ላይ ቢደርስ ማለት ማገናዘብ ግድ ይልባችኋል ማለት ነው። እኔ እንጃ ብቻ አላቅም። ቤተሰብ እንዴት እኔ አንዳንድ ጊዜ ድራማም እየመሰለኝ ነው። ምክንያቱም ምንድን ነው ሰው በሜዳ ላይ ወጥቶ እንደዚህ ክፉ ስራ እየተሰራ እንደዝም ይላል ቤተሰብ የሆነ ሰው። እሷም ደግሞ በቃ ነፍሰ ጡር ሆና እንግዲህ በፈጣሪ እጅ ተይዛ ማለት ነው። እንደዚህ አይነት ተንኮል ነገር መስራቷም አስፈላጊ ነው ብዬ አላስብም። ምንም ብትወደው ምንም ብታፈቅረው እንደዚህ ታደርጋለች ብዬ እኔ በፍጹም አላስብም። ቤተሰብ የሆነ ሰው በቃ እውነት ከሆነ እንዴት ዝም ሊል ቻለ? እና እንግዲህ ወደ ገደደው ትገባላችሁ ውዶቼ። ኪራ እንግዲህ ውብዬ ፏበትን እያለች ናሁም ጋር ጨዋታዋን ስትቀጥል ደስታዋን ትታጣጥም፣ ኪራ ድብቅ ብሎ የውብዬን አራሷን ልጅ ደብቆ እፋፊ ጋ ወስዳት።
በቃ እንግዲህ ናሆምን የምናሸንፈው ውብዬም ብሎ ስለሄደ ናሆን የማሸንፈው እንግዲህ ልጄ ብሎ ሲመጣ እኛ የምንለውን እሺ ብሎ ታልተቀበለ ልጁን አንሰጠውም፣ በልጁ ጉዳት እናደርስበታለን ብሎ እንግዲህ ኪራ የውብዬ ወንድም ማለት ነው የእናት ልጅ ወንድም እስካሁን ድረስ በስንት መከራ ለእሷ ጠበቃ ቆሞ መከታ ሆኖ ስንት ያደርግ የነበረው አሁን ግልብጥ ብሎ በቃ በጋር በገሃድ እየታየ ግልብጥ ብሎ እንግዲህ እፋፌ ጋር ሆኖ የእናቱን ልጅ ውብዬን እያጠቃት ይገኛል። ወይኔ እናት አለመሆን ውብዬ በጣም ተንፈራፈረች፣ አለቀሰች። ልጄ የት ናት? ናሁም ልጄ የት ናት? በቃ እባካችሁ ስጡኝ፣ በቃ እኛ የምንልህን መስማት አለብህ። እኛ የምንልህን ተሰማህ ልጅህን ታገኛለህ። እኛ የምንልህን ታልሰማህ ግን ልጅህን አታገኛትም። አትወራጭ፣ በስርዓት ተቀመጠህ አናግረኝ። ፋፌ ምን አለች እንግዲህ ውብዬ እዚህ አደጋ ላይ ጥላታለሁ ብዬ አላልኩም ነበር። ተጠገባቸው ከህይወታቸው እወጣለሁ ብዬ ነበር። ነገር ግን አንተ የምትሰራው ስራ ትክክል አልነበረም። ስለዚህ እኔ የምናገርህን ነገር ትፈጽማለህ አትፈጽምም? ቁጭ ብለህ እኔ የምናገርህን ትሰማለህ አትመለስም? ወደ ህይወትህ ወደ ራሴ ተተመለስክ፣ ያው ልጅህን እሰጥሃለሁ። ውብዬ ላይ ምንም ነገር የማደርገው ነገር የለም። ነገር ግን ታልተመለስክ ልጅህን ባይንህ አላሳይህም አለችው። እንዴ ኪራ እኮ በቃ አይኗን እያየ በቃ ፋፊ ወደ አንቺ ይመለስ፣ በቃ ውብዬን ተዋት። ነገር ወዶ አይደለም የሆነው ነገር አለ። አንቺን ትቶ ወደ ውብዬ መሄድ የለበትም ነበር። አይ አይደለም ማስነክተው ነው። እንዴ የልጆቹ አባት እኮ ነው፣ የመጀመሪያዋ እኮ ባሏ እኮ ነው። እንዴ አንቺ ነሽ እኮ በመካከላቸው ግብት ብለሽ መከራቸውን እያሳየሻቸው ያለሽው። አረ በጣም ሽም ነው በጣም። እኔ አለቅም። ያው በነገራችን ላይ በኪራም እኔ አልፈርድበትም። ምክንያቱም ወዶ አይደለም እንደዛ ትከራከር ጠበቃ ሆኖላት ስንት ያደርግ የነበረው ዛሬ እንደገና ምልስ ብሎ ማለት ነው ምልስ ብሎ የእናቱን ልጅ ውብዬን እንግዲህ ሊደብቆ ሰርቆ ይዞ ሄዶ እሷን መጉዳት እንግዲህ ምን ማለት ነው? ይሄ ትክክል ነው ብላችሁ ትላላችሁ? አይደለም። መልሱን ለእናንተ ትቻለሁ ማለት ነው። እንደኔ በጣም ያሳዝናል። እንግዲህ ለኪራ ድረሱለት፣ ምንም ማለት አይቻልም። ውብዬና ናሁም እየታገሉ ያሉት ለእኔ ብዙ መጽዋዕትነት ከፍሎልኛል። ኪራን እንግዲህ መድረስ አለብኝ። ተዝት ገባበት ጨለማ ለማውጣት እኔ ዝግጁ ነኝ እያለ እንግዲህ ዱብ ዱብ ሲል በመካከላቸው ግብት ብላ ያረገችውን አርጋ በቃ ሽቱ ነፋችበት። እንደ ሽቱ ነው በቃ ትነፋበት። ሰተት ብሎ ፋፍ እያለ ወደ እሷ ሄደ ማለት ነው። እንዴ በፈጣሪ እጅ እኮ ነሽ አሁን አንቺ በሰላም ይገላግለኝ ብለሽ ጸሎት ማድረግ አለብሽ እንጂ እንደዚህ በቃ ወዲሽን ገደል አስመስለሽ እንደዚህ ተንኮል መስራት ምን ማለት ነው ነገሩ? እኔ አንቺ ሰላም አትመስልኝም። አላቅም፣ ለመፍረድም ያስቸግራል ማለት ነው። ውድ ተመልካቾቼ የዛሬው ቪዲዮ ይህን ይመስላል። ተወደዳችሁ ላይክ አድርጉ።